አሁን ሳውራ ቀላል ይመስላል ሳውራው ላይ ያለፍኩበት ማለት ነው። እና መጀመሪያ እዚህ ቸርች ስመጣ እጄና እግሬ ታመሜ ነበር መስከረያለሁ። እና እዚህ ነብይ በዘይት ጸልዮልኝ ዘይት ቀብቶልኝ ነበር ደህና የሆንኩት። እና ከዛም በፊት ብዙ ነገር ሞክሬ ነበር። ዛሬ ቀኗ ነው። በታላቅ ድምጽ ጩሁና ውጣ! አንደሳለሽ ነፃ ወጥተሻል። ብዙ ከ12 ዓመት በፊት አረብ ሀገር ልሄድ ምርመራ ሳደርግ ጉበት አለብሽ ተብዬ ነበር። እሺ። ከዛ ብዙ የአበሻ መድኃኒቶችን ወሰድኩ፣ ጸበልም ወሰድኩ፣ ድን አልቻልኩም። ዝም ብዬ ስኖር አሁን በቃ እሄዳለሁ እድን ይሆናል ብዬ አሁንም የአበሻ መድኃኒት እየወሰድኩ ያለሁኝ ደግሞ እጄንና እግሬ መርፌ እየተወሰድኩኝ ነው ሪህ ተብዬ ማለት ነው። አሁን እብጠቱ አለ ቼክ አድርጊ። አሁን እኮ የለም። ይሄ እጄ እንደውም መጨበጥ አቅቶኝ ነበረ ቅድም እዛ ጋር ጨብጥ። እሺ አሁንስ ደህና ነው ይጨበጣል። ሕክምና ሞክሬ ያለው የባህል መድኃኒት ሞክሬ ያለው ጸበል ሞክሬ ነበር። ኦርቶዶክስ ነበርኩኝ ወደዚህ ሲመጣ የዛሬ ዓመት አካባቢ ነውና ከዚያ እዚህ ነብይ ጸልዮልኝ ራሱ እግሬና እጄ ተሽሎኝ ደህና ሆኜ ነበርና ሐኪሞች አትቢ ያሉኝ ብዙ ምግቦች አሉ እና መብላት የሚፈቀድብኝ የነበረው አንድ የሽምብራ ሽሮ ብቻ ነው መብላት የምችይው አሉኝ። እና ነብይ ጸልዮልኝ ደህና ሆኜ ራሱ የተከለከልኩትን ምግብ ስበላ እታመማለሁ። በቃ ምንን እንደሚያመኝ ራሱ አላቅም። መላ ሰውነቴ ነው ጫምድዶ የሚይዘኝና የተከለከልኩትን ብቻ ሳይሆን የተባልኩትን ራሱ ስበላ እታመማለሁኝ። በቃ መብላት ባይኖር ደስ ይለኛል። እና አንድ ቀን ልጆቼን ትምህርት ቤት አድርሼ መጣውና መብላት በቃ ባይኖር ደስ ይለኛልና ተኛሁኝ። ከዛ ተነስቼ ከዚህ ተጸልዮ የወሰድኩትን ዘይት ነበረ ቤት ቁጭ ብሏልና ዝም ብዬ የተከለከልኩትን ምግብ ሰራሁኝና ከዚህ የወሰድኩ የተጸለየበትን ዘይት ምግቡ ላይ አድርጌ በላሁኝ። ከዛ ሌላ ጊዜ በልቼ አንድ 30 ደቂቃ ቆይቼ ታማማለሁና ምሳ ሰዓት ነበር ይበለም በፊት ሪሂ ነው ያሉኝ ሐኪሞች ማለት ነው። እና ቅቤ ነገር ስጋ ነገር ምንም በቃ ከሽምብራ ሽሮ ውጪ ምንም ነገር መብላትም ከውሃ ነገር ውጪ መጠጣትም አልችልም። ከዛ እሱን ነገር አድርጌ በላሁኝና ምንም የለም በሰላም አልኩኝ። ከዛ ድጋሚም በላሁኝ ምንም የለም። ከዛ እኔ እኮ ቀን የተጸለየበት ዘይት አድርጌ በላሁኝ ደህና ሆኛለሁ አልኩኝና እስከ ዛሬ ድረስ ይሄው አመት ነው። ሐኪም ቤትም አልሄድኩም። በጣም እንደኔ ጤነኛ የለም። እምተኛው እንቅልፍ ራሱ ይለያል እና በብዙ ነገር እና አሁን ላይ ሳወራው ለኔ ቀላል ይመስላል። በጣም ከባድ ነበር። ልጆች አሉኝ። ለልጆቼ ምግብ መስራት እጄን እንደዚህ አርጌ ነው መቀመጠው። ልጆቼ ባጠገቤ ከነኩኝ ራሱ በጣም ነው በቃ እንደዚህ አርጌ ነው መቀመጠው። ልጅ እንግዲህ ከባድ ነበረ። ብዙ ሕክምና ሞክሬ ያልሆነልኝ እዚህ ቤት እግዚአብሔር ፈውሶኛልና እግዚአብሔርን አመስግኑልኝ። ከዛ በኋላ ራሴን አሞኝ እንኳን ፓራስታሞል ወስጄ አላቅም እኔ ከዛ በኋላ። ዋው ጌታ ይባረክ። ለጌታ ከፍ ያለ እልልታ። እንዲህ ተጣርቶ ሲመጣ ጥሩ ነውና እንኳን ጌታ ረዳሽ። ቀኝ እጆቻችንን ዘርግተን እንጸልይላት። በጌታ በኢየሱስ ስም በዚህ ዓመት ደግሞ አዲስ ነገር በቤቷ ላይ ይምጣ። አሜን። ታምራት ይሁንላት። አሜን። ሁሉ ለክብር ይሁን። አሜን። በጌታ በኢየሱስ ስም ቀንበር ይሰበር። አሜን። ጨለማ ይገፈፍ። አሜን። በጌታ በኢየሱስ ስም አዲስ ነገር በሕይወቷ ላይ ይሁን። አሜን። ቤቷን ፈውስ። አሜን። ቤትሽን እሞላለሁ ይልሻል ጌታ። ባዶ ነገርሽን እሞላለሁ ይላል ጌታ። አሻግርሻለሁ ይላል ጌታ። በ2018 እግዚአብሔር በታምራት የሚክስበት ዓመት ነው። ላንቺ የሚያስደንቅበት ዓመት፣ ባለቤትሽን ምርኮ አድርጎ የሚሰጥበት ዓመት፣ ቤተሰቦችሽ ወደ ኢየሱስ ክርስቶስ የሚመጡበት ዓመት በኢየሱስ ስም ሆኖልሻል። አሜን።